ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 29 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎች ወደ እናንተ ይደርሳሉ። የቢዝነስና ምጣኔ ሀብት ጉዳዮችም ሰዓቱን ጠብቆ ይቀርባል። ሐሰን አራጋው ዜናውን እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ጋብዛለሁ። በቀዳሚው ክፍለ ጊዜ መረጃ ጥንቅራችን የሰሜን ጎንደር ዞን ስር ባሉ አካባቢዎች የህወሓት ቡድን ሞክሮታል የተባለውን የዳግም ጦርነት ትንኮሳ የሚያወግዝ ሰላማዊ ሰልፍ መካሄዱን የአዲስ አበባ ከተማ አስተዳደር ከ3000 በላይ አመራርና ሰራተኞችን በአገልግሎት አሰጣጥ ሂደት ላይ በፈጸሙት ጥፋት ተጠያቂ ማድረጉን ከንቲባ አዳነች አቤቤ መግለጻቸውን እንዲሁም የሐረሪ ክልል ፖሊስ በተሽከርካሪዎች ላይ ጥላቻን የሚያንጸባርቁ መልእክቶችን መለጠፍ የሚከለክል መመሪያ ማውጣቱን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። በድጋሜ አብራችሁን እንድትቆዩ ጋብዛለሁ። እንኳን አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። በሰሜን ጎንደር ዞን ስር ባሉ አካባቢዎች የህወሓት ቡድን ሞክሮታል የተባለውን የዳግም ጦርነት ትንኮሳ የሚያወግዝ ሰላማዊ ሰልፍ ተካሄደ። ዛሬ ጥር 29 2018 በአማራ ክልል ሰሜን ጎንደር ዞን በደባርቅ፣ ዳባት፣ አዲያርቃይ፣ ጃኖራ በየዳናይሎች አካባቢዎች የህወሓት ቡድንን ትንኮሳ የሚያወግዝና ሰላምን የሚደግፍ ህዝባዊ ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ የህወሓት ቡድን አድርጎታል ያሉትን የዳግም ወረራ ሙከራ የተለያዩ መፈክሮችን በማሰማት በአደባባይ ተቃውመዋል፣ አውግዘዋል። በሰልፎቹ የሃይማኖት አባቶች፣ የአካባቢው የማህበረሰብ ክፍሎች እንዲሁም በየደረጃው የሚገኙ የመንግስት የሥራ ኃላፊዎች መገኘታቸውን ከአማራ ክልል ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። በከተሞቹ በተካሄዱ ሰልፎች ኢትዮጵያን ገንብተን እንጂ አፍርሰን አናልፍም፣ የአማራ ህዝብ ማህበራዊ እረፍት ይፈልጋል፣ ህወሓት የስልጣን እንጂ የህዝብ ጥያቄ የለውም፣ መከላከያ ሰራዊታችን ብሔራዊ ኩራታችን ነው፣ እንዲሁም ጽንፈኝነትን የአንድነት ገመድን ይበጥሳል የሚሉ መልእክቶች ተስተጋብተዋል። የሰልፉ ተሳታፊዎች የህወሓት ቡድን በአማራ ህዝብ ላይ ለዳግም ግፍና ወረራ መነሳቱን ገልጸው ውግዘታቸውን አሰምተዋል። ለሰልፍ የወጣነውም ወረራውን ለማውገዝና ሰላምን ለመደገፍ ነው ብለዋል። በህወሓት ያገዛዝ ዘመን የአማራ ህዝብ በማንነቱ ተገድሏል፣ ታስሯል፣ ተገርፏል፣ እንዲሰደድ ተደርጓል ያሉት ሰልፈኞቹ ይህን ድጋሚ የሚቀበል ህዝብ የለም አይኖርምም ሲሉ ገልጸዋል። ባለፈው ሳምንት በወልቃይት ጠገዴ ሰቲት ሁመራ ዞን ባሉ ከተሞች በጠለምት ማይጠብሪ ከተማና በራያ ቆቦ ከተማ ጦርነትን የሚያወግዙ ህዝባዊ ሰላማዊ ሰልፎች መካሄዳቸው ይታወሳል። የአዲስ አበባ ከተማ አስተዳደር ከ3000 በላይ አመራርና ሰራተኞችን በአገልግሎት አሰጣጥ ሂደት በፈጸሙት ጥፋት ተጠያቂ ማድረጉን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ምክር ቤት በዛሬው ዕለት መደበኛ ስብሰባውን ያካሄደ ሲሆን የከተማ አስተዳደሩ ከንቲባ አዳነች አቤቤ የ6 ወራት የሥራ አፈጻጸም ሪፖርት አቅርበዋል። በመንግስትና የግል አጋርነት እንዲሁም በከተማው በጀት ለመገንባት ከታቀዱ 100,000 ቤቶች መካከል 97,000 ያህሉ ባለፉት 6 ወራት ወደ ግንባታ ሂደት ገብተዋል ሲሉ ገልጸዋል። ከለውጡ ወዲህ በአጠቃላይ 45,566 ቤቶች መገንባታቸውንና በዚህ በ6 ወራት ብቻ ደግሞ 4,990 ቤቶች ተጠናቀዋል ብለዋል ከንቲባ አዳነች አቤቤ። ከቤት ልማት አቅርቦት አንጻር የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በቤት ልማት አቅርቦት ታቅዶ በተሰራው ስራ አግባብ በመንግስት በጀትና በበጎ አድራጎት 11,550 የመኖሪያ ቤትና 707 የንግድ ቤቶችን በድምሩ 12,257 የመኖሪያና የንግድ ቤቶችን ለልማት ተነሺዎች፣ ለሀገር ባለውለታዎች በጨረታና በመልካም አስተዳደር ታይቶ ሊተላለፍላቸው ለሚገባ አካላት በዚህ 6 ወር ውስጥ ማስተላለፍ ችለናል። በበጎ ፍቃድ ከለውጡ ወዲህ 45,566 ቤቶች የተገነቡ ሲሆን በዚህ 6 ወር ብቻ 4,990 ቤቶችን ገንብተን ለአገልግሎት አብቅተናል። በመንግስትና የግል አጋርነት በከተማው በጀት በመንግስትና የግል አጋርነት እንዲሁም በከተማው በጀት ሊገነቡ ከታቀዱ 100,000 ቤቶች ውስጥ
97,000 ቤቶች ወደ ግንባታ ሂደት የገቡ ሲሆን ሁሉንም በተያዘላቸው ጊዜ ገደብ ውስጥ ለማጠናቀቅ ዘርፈ ብዙ ርብርብ እያደረግን እንገኛለን። ከንቲባ አዳነች አቤቤ በመንግስትና የግል አጋርነት በተከናወኑ ከ70 በላይ ፕሮጀክቶችም ከ1.3 ትሪሊዮን ብር በላይ ካፒታል ኢንቨስትመንት ተስበዋል በማለት ገልጸዋል። በድምሩ በ6 ወራት ከግብር ለመሰብሰብ ከታቀደው 176.03 ቢሊዮን ብር ውስጥ 162.72 ብር መሰብሰቡን አንስተዋል። ከንቲባ አዳነች ከ195,000 በላይ ዜጎች ቋሚ የስራ ዕድል ተፈጥሮላቸዋል። በኮሪደርና በቤት ግንባታ ፕሮጀክቶችም 250,000 በላይ ሰዎች ጊዜያዊ የስራ ዕድል ተፈጥሮላቸዋል ሲሉ ተናግረዋል። እንዲሁም ባለፉት 6 ወራት ከተማዋን ይጎበኛሉ ተብለው ከታቀዱ 4.7 ሚሊዮን የሀገር ውስጥ ቱሪስቶች 4.9 ሚሊዮን ቱሪስቶች መዲናዋን ጎብኝተዋል ብለዋል። በተመሳሳይ ከ700,000 የሚጠጉ ቱሪስቶች ከተማዋን ከውጭ ሀገር የቱሪስት ፍሰት ባለፉት 6 ወራት 155 ቢሊዮን ብር ወደ ኢኮኖሚ ፈሰስ መደረጉን ተናግረዋል። ወይዘሮ አዳነች አቤቤ ተጠያቂነትን ከማስፈን አንጻር በ61 አመራሮች፣ በ126 ዳይሬክተሮች፣ ቡድን መሪዎችና ከ3,000 በላይ ሰራተኞች በአገልግሎት አሰጣጥ በፈጸሙት ጥፋት ተጠያቂ መደረጋቸውንም በሪፖርታቸው ላይ ተናግረዋል። የሐረሪ ክልል ፖሊስ በተሽከርካሪዎች ላይ ጥላቻን የሚያንጸባርቁ መልእክቶችን መለጠፍ የሚከለክል መመሪያ ወጣ። የሐረሪ ክልል ፖሊስ ኮሚሽን ከየካቲት 1 2018 ጀምሮ በመንግስትና በግል ተሽከርካሪዎች ላይ ሃይማኖትን፣ ብሔረሰብን፣ የጾታ ጥላቻን የሚያንጸባርቁ መልእክቶችን መለጠፍ የሚከለክል ሕግ ማውጣቱን ይፋ አድርጓል። የክልሉ ፖሊስ በማናቸውም ተሽከርካሪዎች ላይ የሃይማኖት፣ የብሔረሰብ ወይም የጾታ ጥላቻን የሚያንጸባርቁ ጽሑፎችን መለጠፍ፣ ጥቁር ስቲከሮችንና መስታወቶችን አስገጥሞ ማሽከርከር፣ ከነዳጅ ማደያዎች ውጪ ነዳጅ መቅዳትና ትርፍ ወንበሮችን በተሽከርካሪዎች ላይ መግጠም በጥብቅ የተከለከለ መሆኑን አስታውቋል። የክልሉ ፖሊስ ባወጣው የማሳሰቢያ መልእክትና የድንጋጌ ገለጻ ሰሌዳ ፈቶ ወይም ያለ ሰሌዳ ማሽከርከር፣ መጋረጃ ጋርዶ ወይም አንጠልጥሎ ማሽከርከር፣ ከፍተኛ የሙዚቃ ድምፅ ማሰማት፣ ከፋብሪካ ተሽከርካሪዎች ውጪ የአደጋ ጊዜ መብራቶች መግጠምን ጨምሮ የተለያዩ ጉዳዮች ላይ ማስጠንቀቂያውን አስተላልፏል። ደብዛዛ ወይም የተለያየ ቀለም ያላቸውን አዋኪ መብራቶችን ገጥሞ ማሽከርከርም የሐረሪ ፖሊስ ኮሚሽን ባወጣው የክልከላ መመሪያ ውስጥ መካተታቸውን አባይ ቴሌቪዥን ከክልሉ ፖሊስ ያገኘው መረጃ ያመለክታል። የክልከላው ዓላማ የትራንስፖርት ደህንነትን አስተማማኝ ማድረግና የወንጀል ስጋት ሊሆኑ የሚችሉ ክስተቶችን መቀነስ እንደሆነ የጠቀሰው የክልሉ ፖሊስ ከየካቲት 1 ጀምሮ ክልከላውን ተግባራዊ በማያደርጉ የመንግስትም ሆነ የግል አሽከርካሪዎች ላይ እርምጃ እንደሚወስድ በማስጠንቀቂያ መልእክቱ ላይ አጽንኦት ሰጥቶበታል። ውድ አባይ ቴሌቪዥን ተከታታዮች የምሽቱ የዜና ወጃችን አውደ ዜና እንደቀጠለ ነው። አሁን ደግሞ ሁለተኛው ዙር መረጃ ጥንቅራችን ላይ ነው የምናልፈው። ባለፉት ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች በሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልጋቸው አስታዋሽ ናቸው ሲሉ የአሜሪካው አምባሳደር ማሲንጋ መግለጻቸውን እንዲሁም ሲጠበቅ የነበረው የአሜሪካና የኢራን ድርድር ኦማን ውስጥ ዛሬ ስለመጀመሩ የተሰሙ መረጃዎችን ጨምሮ ሌሎች ጉዳዮችን ቴዎድሮስ አይቸው እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። መነሻውን ከትግራይ ክልል አድርጎ ወደ ላሊበላ ሲጓዝ የነበረን የጦር መሳሪያ ያዝኩ ሲል የጋዝጊብላ ወረዳ አስታወቀም። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ መነሻውን ከትግራይ አድርጎ ወደ ላሊበላ መስመር በመጓዝ ላይ የነበረን የጦር መሳሪያ በፖሊስ አባላት በተደረገ ድንገተኛ ፍተሻ በቁጥጥር ስር እንደዋለ የወረዳው ፖሊስ ጽሕፈት ቤት አስታውቋል። የጋዝጊብላ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ግርማ እሸቴ መነሻውን ከትግራይ ክልል አድርጎ ወደ ላሊበላ ሲጓዝ የነበረ ታርጋ ቁጥር ኤኤ 88593 በሆነ አይሱዙ መኪና በአስከተማ ፖሊስ ጣቢያ አካባቢ በማስቆም በተደረገ ድንገተኛ ፍተሻ የዲሽቃ ጥይት 6349 የብሬን ጥይት 4500 የክላሽ ጥይት 75 እና የተተኳሾቹን ሳጥኖች በሽፋንነት ያገለግል የነበረ 46 ኩንታን ፍሩሽካ በቁጥጥር ስር ውሏል ሲሉ መግለጻቸውን ከሰቆጣ ወረዳ ኮሚኒኬሽን ያገኘነው መረጃ ያመለክታል። የጦር መሳሪያው በወረዳው ፖሊስ አባላት በተሰራ ድንገተኛ ፍተሻ መያዙንም ተናግረዋል። ከዚህ ቀደም የሻዕቢያ መንግስት በትግራይ ክልል በኩል ወደ አማራ ክልል ሰሜን ሸዋ ዞን ሊያስተላልፈው ነበር የተባለ የጦር መሳሪያ ሰሜን ወሎ ዞን ወልዲያ ከተማ ላይ መያዙ ይታወሳል። ባለፉት ሳምንታት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ ናቸው ሲሉ አምባሳደር ማሲንጋ ገለጹ።
የአሜሪካው አምባሳደር ኤርቨን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ ናቸው ሲሉ ትናንት ማምሻቸውን ባወጡት አጭር መግለጫ አስታውቀዋል። አምባሳደር ማሲንጋ ወደ ዘላቂ ሰላም የሚያመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች ናቸው በማለት በመግለጫቸው አስፍረዋል። ከሳምንታት በፊት የህወሓት ቡድን ታጣቂዎች በጠለምት አካባቢ ትንኮሳ መፈጸማቸውን ተከትሎ በአካባቢው ውጥረት እንደነበር ይታወሳል። አምባሳደር ኤርቨን ማሲንጋም ይህንን ተከትሎ ነው መልእክት ያስተላለፉት። ሆኖም በአካባቢው ተፈጥሮ የነበረው ውጥረት አሁን ላይ ረገብ ብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባሳለፍነው ሳምንት በሰጡት ቃለ መጠይቅ ታጣቂዎቻችን በጠለምት ገብተው ነበር፣ አሁን ግን አስወጥተናቸዋል ሲሉ ትንኮሳ መፈጸማቸውን የሚያረጋግጥ ምላሽ መስጠታቸው አይዘነጋም። የአፍሪካ ህብረትም በተመሳሳይ በአካባቢው የተፈጠረው ውጥረት እንዲረግብና ችግሮች በፕሪቶሪያው ስምምነት ብቻ እንዲፈቱ ጥሪ አቅርበውም ነበር። ስምረት ፓርቲም የህወሓት ቡድን በተፈናቃዮች ስም ጦርነት ለመክፈት እየተንቀሳቀሰ ነው በሚል መግለጫ ማውጣቱም አይዘነጋም። ሲጠበቅ የነበረው የአሜሪካና የኢራን ድርድር ኦማን ውስጥ ዛሬ መጀመሩ ተዘገበ። አሜሪካ ኢራን እያካሄደችው ነው ባለችው የኒውክሌርና የሚሳኤል ግንባታ መርሃ ግብር ምክንያት በኢራን ላይ ልትሰነዝር የምትችለውን ጥቃት ለማስቀረት የታለመ ድርድር ኦማን ውስጥ ዛሬ አርብ ጥር 29 ቀን 2018 ዓ.ም ተጀምሯል። ነገር ግን በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በኦማን እየተደረገ ያለው ድርድር በቀጥታ በመገናኘት የሚደረግ እንዳልሆነ ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት የመካከለኛው ምስራቅ ልዩ ተወካይ በስቲቭ ዊትኮቭና በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሚደረገው ንግግር በኦማን ዲፕሎማቶች አማካኝነት የሚካሄድ እንደሆነ ተገልጿል። አሜሪካ በዚህ ድርድር ኢራን የኒውክሌርና የሚሳኤል ግንባታዎቿን ለማስቆም እንድትስማማ የምትፈልግ ሲሆን ኢራን በኒውክሌር መርሃ ግብሯ ላይ ለመነጋገር ፈቃደኛ መሆኗን ገልጻ የሚሳኤል ግንባታዋ ግን ለድርድር የሚቀርብ እንዳልሆነ አሳውቃለች ተብሏል። የኢራኑ የውጭ ጉዳይ ሚኒስትር ከድርድሩ በፊት በሰጡት ቃል ሀገራቸው ከአሜሪካ በኩል የሚቀርቡ ከልክ ያለፉ ጥያቄዎችን አትቀበልም ሲሉ ተናግረዋል። አሜሪካ በበኩሏ ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩት ዜጎቿ ከኢራን ለቀው እንዲወጡ ያስጠነቀቀች ሲሆን አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በሀገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ፣ መንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥና የኢንተርኔት አገልግሎት መቋረጥ መሆኑ ተጠቁሟል። ይሁን እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በሁለቱ ሀገራት መካከል በኦማን ድርድር እየተደረገ መሆኑም ተገልጿል። የአባይ ቴሌቪዥን የምሽት ዘገባዎች ቀጥለዋል። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ ይደርሳሉ። መረጃዎቹን ዳሩ ሰላም ተሾመ እንደሚከተለው ታቀርብናለች። በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል እንዲከናወን ተወሰነ። የጉምሩክ ኮሚሽን በጉምሩክ ስነ ስርዓት አፈጻጸም ሂደት ውስጥ በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ ማንኛውም የውክልና ስልጣን በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል የተረጋገጠ መሆን እንዳለበት አሳስቧል። ኮሚሽኑ ይህንን ውሳኔ ያስተላለፈው በዘርፉ የሚታየውን የንግድ ማጭበርበር ለመከላከልና ተጠያቂነትን ለማስፈን በሚደረገው ጥረት ውስጥ በሁለቱ ወገኖች መካከል የሚደረገው ውክልና ስልጣን ባለው የመንግስት አካል የማይመዘገብ በመሆኑ ለሕግ ጥሰት በር በመክፈቱ እንደሆነ ገልጿል። እስካሁን ባለው አሰራር ትክክለኛ አስመጪዎች በአካል ቀርበው ውክልና የማይሰጡባቸው ሁኔታዎች መኖራቸው፣ የሚለጠፉ የቀረጥ መሰብሰቢያዎች ቴምብሮች ትክክለኛነት አለመታወቅና የውክልና ሰነዶቹ ሕጋዊ ምዝገባ የማይደረግባቸው መሆኑ የንግድ ማጭበርበር የሚፈጽሙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት ላይ ትልቅ እንቅፋት ሆኖ መቆየቱም ተጠቁሟል። የጉምሩክ ኮሚሽን የዘርፉን አሰራር በእውቀትና በክህሎት ለመምራት ለአስተላላፊዎች ስልጠና በመስጠትና የብቃት ማረጋገጫ በማዘጋጀት ስራዎችን እየሰራ እንደሚገኝ ጠቁሟል። ይህ አዲሱ የውክልና አሰራር መመሪያም የዚሁ የሪፎርም አካል ሲሆን የንግድ ስራው በህጋዊና ግልጽ በሆነ መንገድ እንዲከናወን ለማስቻል ያለመ ነውም ተብሏል። ከዚህ በኋላ ማንኛውም አስመጪ ለጉምሩክ አስተላላፊ የሚሰጠው ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል መፈጸሙ ሲረጋገጥ ብቻ አገልግሎት የሚሰጥ መሆኑን ጉምሩክ ኮሚሽን አስታውቋል።
በኢትዮጵያ የሂሳብ አያያዝ ሙያ ዘርፍ ያለውን የክህሎት ክፍተት ለመሙላት ያለመ አዲስ የስልጠና ፕሮግራም ይፋ ተደረገ። በኢትዮጵያ ቀዳሚ ከሆኑ የኦዲትና የሙያ አገልግሎት ሰጪ ተቋማት አንዱ የሆነውና ላለፉት 2 አስርት ዓመታት በኦዲት በታክስና በስትራቴጂክ ማማከር ዘርፍ ሲሰራ የቆየው HST በሀገሪቱ የፋይናንስ ዘርፍ የታየውን የሰለጠነ የሰው ኃይል እጥረት ለመቅረፍ ያለመ የሂሳብ አያያዝ ቴክኒሽያን የስልጠና ፕሮግራም ይፋ አድርጓል። የHST መስራችና ዋና ስራ አስፈጻሚ አቶ ሰለሞን ግዛው ስልጠናው በስሩ በሚገኘው የክህሎት አካዳሚ አማካኝነት የሚሰጥ መሆኑን በትላንትናው ዕለት ተቋሙ ባዘጋጀው ፕሮግራም ላይ ገልጸው በዋናነትም በግል ዘርፉ በመንግስት ተቋማትና መንግስታዊ ባልሆኑ ድርጅቶች ውስጥ የሚስተዋለውን የብቁ የፋይናንስ ባለሙያዎች ፍላጎት ለማርካት ታስቦ የተዘጋጀ ነውም ብለዋል። ፕሮግራሙ ዓለም አቀፍ ደረጃን ከሀገር በቀል ተሞክሮ ጋር ማጣመሩ ስልጠናው በዓለም አቀፍ ደረጃ እውቅና ባለው የACCA የሂሳብ አያያዝ ቴክኒሽያን ስርዓተ ትምህርት ላይ ተመስርቶና ከኢትዮጵያ ነባራዊ ሁኔታ ጋር ተጣጥሞ የቀረበ መሆኑ ከቀደሙት የስልጠና አይነቶች ለየት እንደሚያደርጉት ዋና ስራ አስፈጻሚው ተናግረዋል። ይህ ፕሮግራም ምንድነው ፋይዳው? ድሮ እነዚህ ፕሮግራሞች በኮሌጅ ሌቭል ይሰጡ ነበር። አሁን በዩኒቨርሲቲ አካውንቲንግ ግራጁዌት የሚደረገው ቁጥራቸው ትንሽ ነው። ከሀገሪቱ ኢኮኖሚ እያደገ ነው። ቁጥራችን ብዙ ነው። ደግሞ ፋይናንስ የማይነካው ነገር የለም። ደግሞ ሳትወስድ ከዘቀያለ አንተ ለምሳሌ አንድ ወር ቆይታ ያለው ደግሞ ሳትወስድ ፋይናንስ የማይነገባበት መስሪያ ቤት የለም። ያንን በትክክል የሚሰራ ሰው ባለሙያ ግን በአገር ደረጃ ሊሚት ነው፣ በጣም ዝቅተኛ ነው። በአገር ደረጃ እንደቀደም እንደሰማችሁት በኢትዮጵያ ውስጥ ያለው ሰርቲፋይድ ፐብሊክ አካውንታንት 500 ነው። በእኛ አጠራር አካውንቲንግ ዲግሪ እና ማስተርስ እና ዲግሪ ያለው ብቻ በቂ አይደለም። ያኛው ምናልባት ሃይ ሌቨል ኳሊፊኬሽን ሊሆን ይችላል፣ ብዙ ነገር ሊሰሩ ይችላሉ። ግን ሬጉሌትድ የሚሆኑ በየጊዜው ሰፖርትድ የሚሆኑ ሙያቸውን የሚያዳብሩ ከመሰረታዊ ግራውንድ ሌቭል ባለሙያዎች ያስፈልጋሉ። የኛ ፕሮግራም የነዛን ባለሙያዎች ማፍራት ላይ ነው። ግራውንድ ሌቭል ላይ የሚተሰራ ምናልባት የቀረበ ሊሰራ የሚችለው ቲቪቲ ነው። እሱ ደግሞ በሃይ ስኩል ደረጃ ያለ ነው፣ ዝቅተኛ ነው። የኛ ፕሮግራም በዩኒቨርሲቲ ደረጃ ቴክኒክ በኖሌጅ ሌቭሉ በስኪል ሌቭሉ በዩኒቨርሲቲ በአካውንቲንግ ደረጃ ካሉት አይተናነስም። ከቲቪቲ በጣም የተዳነ ግን ወደ ፕራክቲሱ ወደ ፕራክቲካሉ ያዘነበለ ነው። ቴዎሪ ብቻ ለምናስተምራቸው ለምሳሌ አሁን ብትሄድ በአዲስ አበባ ዩኒቨርሲቲ ብትሄድ ሌሎች ዩኒቨርሲቲዎች ብትሄድ ብዙዎቹ ቴክስት ቡክ የራሳቸው ቴክስት ቡክ አይደለም። እንደምታውቁት ተምረን የመጣ ነው በሌሎች ሀገሮች ቴክስት ቡክ ነው ከኛ ጋር ብዙ ሪሌትድ ያልሆነ። እኛ ግን የምናስተምረው የውጭዎችንም ይዘናል የሀገራችንን እንጨምራለን። ማንኛውም ሰው መማር ይችላል። ሌላ ዲግሪ ያለ ሰው በሌላ ሙያ ዲግሪ ይዞ ወደዚህ መምጣት ይችላል። ዲግሪ የሌላቸውም ሰዎች መማር ይችላሉ። ሌሎችም ደግሞ ማጠናከሪያ የፈለጉ መማር ይችላሉ። ብዙ ሰው ይህን ፕሮግራም መከታተል ይችላል። የግድ ዲግሪ መኖር የለበትም፣ ግን ጎበዝ መሆን አለበት። ስልጠናው ዘመናዊውን የHST የኢለርኒንግ ፕላትፎርም በመጠቀም ሰልጣኞች ከ15 ወር እስከ 18 ወር በሚወስድ ጊዜ በማንኛውም ቦታና ጊዜ እንዲከታተሉ ያስችላልም ተብሏል። ንድፈ ሀሳብን ብቻ ሳይሆን ሰልጣኞች በቀጥታ ወደ ስራ ገበታ ሲሰማሩ የሚያስፈልጋቸውን የሙያ ስነ ምግባርና ተግባራዊ ክህሎት እንዲጨብጡ ተደርጎ የተቀረጸ መሆኑን ዋና ስራ አስኪያጁ ገልጸው ስለ ስልጠናው ዝርዝር መረጃ ለማግኘት ፍላጎት ያላቸው አካላት በተቋሙ ድረገጽ ወይም በስልጠና ፖርታሉ መመልከት እንደሚቻልም ጨምሮ አስታውቀዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በግማሽ ዓመት 1.23 ቢሊዮን ብር የኢንቨስትመንት ገቢ ማግኘቱን አስታወቀ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸሙን አስመልክቶ በሰጠው መግለጫ በግማሽ ዓመት ውስጥ ከኢንቨስትመንት ብቻ 1.23 ቢሊዮን ብር ገቢ ማግኘቱን አስታውቋል። ፈንዱ በጋዜጣዊ መግለጫ እንዳመለክተው የፋይናንስ አቅሙን ለማጠናከር እየሰበሰበውን አረቦን በተለያዩ የኢንቨስትመንት መስኮች ላይ በመዋል ላይ ይገኛልም ብለዋል። በዚህ መሰረት ጠቅላላ የኢንቨስትመንት መጠኑ 19.77 ቢሊዮን ብር እየደረሰ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ128.55% ከፍተኛ እድገት እየታየበት መሆኑ ተገልጿል። ከዚህ ጠቅላላ ኢንቨስትመንት ውስጥ 18.05 ቢሊዮን ብር በመንግስት ግምጃ ቤት ሰነድ ላይ የዋለ ሲሆን ቀሪው 1.72 ቢሊዮን ብር ደግሞ በሙዳራባ የቁጠባ ኢንቨስትመንት ሂሳብ ላይ መያዙ ተገልጿል። ፈንዱ እስካሁን ካከናወናቸው ኢንቨስትመንቶች በአጠቃላይ 2.56 ቢሊዮን ብር ገቢ
ያገኘ ሲሆን ግማሹ የተገኘው በዚህ በጀት ዓመት የመጀመሪያ 6 ወራት ውስጥ እንደሆነም ተመላክቷል። በሌላ በኩል ፈንዱ በግማሽ ዓመቱ 3.74 ቢሊዮን ብር አረቦን ለመሰብሰብ አቅዶ 100% ማሳካቱን ገልጿል። ይህም ካለፈው ዓመት ጋር ሲነጻጸር የ31.25% እድገት አሳይቷል። ለዚህ ስኬት በአባል የፋይናንስ ተቋማት ውስጥ ያለው የተቀማጭ ገንዘብ መጠን መጨመር እንደሆነም ተገልጿል። እስካሁን ድረስ ፈንዱ ከአባል ተቋማት የሰበሰበው ጠቅላላ አረቦን 17.80 ቢሊዮን ብር እየደረሰ ሲሆን ከግል ባንኮች 8.97 ቢሊዮን ብር፣ ከኢትዮጵያ ንግድ ባንክ ደግሞ 8.63 ቢሊዮን ብር እንዲሁም ከማይክሮ ፋይናንስ ተቋማት 0.21 ቢሊዮን ብር እየተሰበሰበ መሆኑ ተጠቅሷል። ውድ ተመልካቾቻችን ተከታተሉት የነበረው የዕለተ አርብ ጥር 29 2018 ከአባይ ቴሌቪዥን ወደ ዜና መረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።